ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ ሌሎችንም መጣጥፎችን የምናቀርብበት የዩቲዩብ ቻናል ነው። ዛሬ መግባትና መውጣት ከተባለው የበእውቀቱ ስዩም መጽሐፍ ላይ ያገኘሁትን አንድ ምዕራፍ አነብላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሏን ምልክት ከነካችሁ አዳዲስ እንደዚህ የመሰሉ ቪዲዮዎች ሲለቀቁ መልእክት ይደርሷችኋል። አሁን መግባትና መውጣት ከተባለው የበእውቀቱ ስዩም መጽሐፍ ላይ አንድ ምዕራፍ አቀርብላችኋለሁ። መግባትና መውጣት። ደራሲ በእውቀቱ ስዩም፣ ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ሚያዝያ 2005 ዓ.ም ታተመ። አንድ ቀን ከመክሊት ጋር ስናወራ ወንድምሽ እንደ አፄ ቴዎድሮስ ሆኖ ለመተወን ጥናት ላይ መሆኑን ነግረሽኛል አልኳት። አዎ አለችና በረጅሙ ተንፍሳ ቀጠለች። ወንድሜ ተውኔቱን በትጋት ሲያጠና ያድራል። አንዳንዴ ሌሊት የተኛሁበትን አልጋ ይገፋል። ብንን ብዬ ምን እያደረግክ ነው ብዬ ስጮህበት በተውኔት ውስጥ ሴባስቶፖል የሚባል መድፍ ስለምገፋ ያን ስሜት ለማምጣት ብዬ ነው ብሎ ይመልስልኛል። እና ይኸውልህ በምዕራብ ተኝቼ በምስራቅ እነቃለሁ። ሆሆ ታዲያ ምን ዋጋ አለው? እንዲህ ሲያጠና ኖሮ ተወኝ እባክህ። ምን ተፈጠረ? በተውኔት ውስጥ አንድ እቴጌ ተዋበችን ሆነ የምትተውነው ሴትዮ ወደ ቤሩት ተሰደደች በእጄ። ከዚያማ በቃ በሄደችው ልጅ ምትክ ሌላ ተዋናይ ተፈልጋ እንድታጠና ይደረጋል። ይህቺ ልጅም እንዲሁ ለ4 ወር ያህል ተውኔቱን ስታጠና ቆይታ በድንገት በዲቪ ወደ አሜሪካ ውልቅ ትላለች። ምን ታደርገዋለህ? ይህን ያህል የሴት ተዋናይ ችግር ካለ ደራሲው ለምን ሌላ አማራጭ አይፈልግም አልኳት። ምን አይነት አማራጭ? ለምን አጤ ቴዎድሮስ በወንደላጤነታቸው ጊዜ የፈጸሙትን ታሪክ አይጽፈውም? እንደሱ ይሻላል ብለህ ነው? ይሻላል። ለእሱም ቢሆን አጤ ቴዎድሮስ የሚለውን ለአጤ ቴዎድሮስ ብሎ ማሸጋሸግ ይቻላል። መክሊት ባመነጨሁት የመፍትሄ ሐሳብ ላይ አስተያየት ሳትሰጥ ቀጠለች። ይኸውልህ እንግዲህ ወንድሜ በዚህ መልኩ በእኔ ላይ ተጣብቆ ይኖራል። መቼም እድሉ በጣም ያሳዝነኛል። አልፎ አልፎ ያመዋል። አንዳንዴ ምን እንደማስብ ታውቃለህ? ለምን ወንድሜ ሆነ እላለሁ። ለምን ከጎረቤታችን አብራክ አልተገኘም እላለሁ። አንዳንዴ ደግሞ ምን አለ ያለ ወላጅ ተገኝቼ ቢሆን እላለሁ። ሰው እንደ ዛፍ ለብቻው ከመሬት ብቅ ማለት ቢችል እንዴት ጥሩ ነበር። ከጥቂት ጊዜ በኋላ መክሊት የዓመት ፍቃዷን ወሰደች። መክሊት ከካፌው ከቀረች በኋላ ጀርመኑም መምጣት አቆመ። አንድ ቀን ከሥራ በኋላ ተቀጣጥረን ከጀርመኑ ጋር ለመሰንበት እንደወሰነች ነገረችኝ። እናም ከዚህ በኋላ በአንድ ጊዜ 2 ቤቶችን ማስተዳደር ስለማትችል ወንድሟን ለማሰናበት እንደቆረጠች ነገረችኝ። ወንድሟን አፍ አውጥቷ ውጣ ለማለት ስለማትደፍር የማሰናበቱን የቤት ሥራ እኔ እንደወስድ ተማጸነችኝ። የተሰጠኝን የቤት ሥራ ለእኔ የሚከብድ አልነበረም። እሷን የሚያስደስታት ከሆነ ወንድሟን እንኳን ከቤቷ ከምድሪቷ ማሰናበት አይከብደኝም። በማግስቱ አነጋግ ላይ እነ መክሊት ቤት ገብቼ በወንድሟ አልጋ አጠገብ ቁጭ ብያለሁ። ወንድምየው አጭር ነው ወይስ ረጅም ብሎ የሚጠይቅ አንባቢ አይጠፋም። ጥሩ ጥያቄ ነው። አልጋው ላይ ቁጭ ብሎ ስለነበር የቁመቱን ሁኔታ ማወቅ አልቻልኩም። ይሁን እንጂ ከግርጌው የተሰቀለውን ግዙፍ ሱሪ በማየት ረጅም መሆኑን መገመት ይቻላል።
መክሊት እንደነገረችኝ ወንድሟ በጣም ብስጩ ነው። ለዚህ ሳይሆን አይቀርም እንኳን ፀጉሩ ባርኔጣው መሸበት ጀምሯል። ተዋውቀን ትንሽ ከቆየም በኋላ ምን ነው በጠዋቱ ሲል ጠየቀኝ። ስራ ከመግባቴ በፊት የምነግርህ ብርቱ ጉዳይ አለኝ አልኩት። መርዶ እንዳይሆን ብቻ ዛሬ ለማልቀስ አልተዘጋጀውም። እንዴት መጀመር እንዳለብኝ ስላላወቅኩኝ ዝም ብዬ ግድግዳውን ማየት ጀመርኩ። ግድግዳው ላይ ግዙፍ ፍሬም ያለው ፎቶ ተሰቅሏል። በፎቶግራፍ ውስጥ መክሊት ለስዊዘርላንድ አምባሳደር ቦምቦሊኖና ሻይ ስታቀርብ ትታያለች። ከሩቅ እኔ የሻይ ማለቢያ ማሽኑን ስወለውል እታያለሁ። አየህ በአሁኑ ጊዜ መክሊት ብዬ ጀምሬ አቆምኩ። ወንድምየው ለማስታረቅ የመጣው ሳይመስለው አልቀረም። ከመታረቁ በፊት ትንሽ ለመግደርደር ያህል የመክሊትን ነገር ቶ ካለ በኋላ እንድቀጥል አይን አይኔን ያየኝ ጀመር። መክሊትና አንተ በዚህ ቤት ውስጥ በመረዳዳት አብራችሁ ቆይታችኋል። መክሊት ስራ ትሰራለች፣ ምግብ ታበስላለች፣ ልብስ ታጥባለች፣ ገበያ ትሄዳለች፣ ከገበያ ትመለሳለች። አንተም በበኩል ያከናወንካቸው ተግባሮች ብዙ በመሆናቸው ለዘረዝራቸው ብል ጊዜ አይበቃኝም። የእኔ ሲሆን ጊዜ አይበቃ አለኝ ቱግ ብሎ። ይህችን ይወዳል። እኔ እንዳላስደነግጠው ብዬ ዳርዳር ስል ጭራሽ ሊወዛገብ ይፈልጋል። ቻለው እንግዲህ ወንድሜ፣ ድምፄን አጠብድዬ ገባሁበት። ለማንኛውም መክሊት ከአዲስ እጮኛዋ ከአቶ ያን ጋር አብራ መኖር ጀምራለች። ስለዚህ አንተ ከዚህ ቤት ልውጣ፣ ነፃ ውጣ። ወንድምየው ለአጭር ጊዜ ፊቱን በእጆቹ ቀሮ ሲተክዝ ከቆየ በኋላ የሚከተለውን ተናገረ። ገጠር ሄጄ ለመስራት ሞከርኩ፣ ግን በቃ ልወደው አልቻልኩም። ገጠር ውስጥ ምን ታገኛለህ? ተራራ፣ ድንጋይ እንደ ኪንታሮት የወረሰው ደረቅ ሜዳ፣ የተረሳ ጃንጥላ የመሰለ ብቸኛ የግራር ዛፍ፣ ከዚያ አለፍ ስትል ድልድይ፣ ዝቅ ብሎ ስታይ በድልድዩ ውስጥ የሚያልፍ ውሃ የለም። ታዲያ ድልድዩ ምን እንዲሰራ እዚያ ተገኘ? እንጃ። ምናልባት የወንዝ መካነ መቃብር ይሆን? ለመሆኑ ወደ ገጠር ሄደህ ታውቃለህ? እኔ ራሴ የገጠር ልጅ ነኝ አልኩ በኩራት። ገጠር መወለድና ገጠርን ማወቅ የተለያዩ ነገሮች ናቸው ቀጠለ ወንድምየው። ገጠር ስገባ ወደ ድሮ የተወረወርኩ ነው የመሰለኝ። ታሪክ ጸሐፊዎች በድሮና በዘንድሮ መካከል ያለውን ልዩነት በጊዜ መጠን ሲለኩት ይገርመኛል። እንደኔ ከአዲስ አበባ 100 ኪሎ ሜትር ስትርቅ ድሮን ቁጭ ብለህ ታገኘዋለህ። በድሮና በዘንድሮ መካከል ያለው ርቀት 100 ኪሎ ሜትር ነው። ለጥቂት ጊዜ ከቻይናዎች ጋር አብሬ ለመስራት ሞከርኩ። ቻይናዎች ባህር ተሻግረው መጥተው አገሬን ሲያለሙ ስመለከት እልህ ያዘኝ። ቱታዬን ለብሼ ድንጋይ መፍለጥ፣ ጠጠር ማጠብ፣ ባሬላ መሸከም ጀመርኩ። ደስ አለኝ። ቁርጠኝነት ወደ ልቤ ዘለቀ። ሆኖም አንዳንድ ቀን ድንጋይ ከምፈልጥበት ቀና ብዬ ከፊት ለፊት ያለውን ግብዳ ተራራ ስመለከት አሞቴ ፍስስ ይላል። ይሄን ለመለወጥ ብዙ ሺህ ዓመት ያስፈልጋል እላለሁ። እንኳንስ ቻይናዎች በረፍት ጊዜያቸው ላሊበላን የፈለፈሉ መላእክት እንኳ ቢወርዱ አይችሉትም እላለሁ። ግን እንዲያም ሆኖ ጥርሴን ነክሼ አንዲት ጎጆ ተከራይቼ መስራቴን ቀጠልኩ። ይገርምሃል፣ የምኖርበት ጎጆ ባይት ስለተሞላ ላብራቶሪ እንጂ ቤት አይመስልም። በዚህ መሃል ሌላ ሐሳብ ድቅን ይልብኛል። አዲስ አበባ ውስጥ የሚኖሩ ሰዎች የክፍለ ሀገር ነዋሪዎች እንዳይሻሟቸው ራሳቸውን በተራራ ከልለው ሲበሉ፣ ሲጠጡ፣ ሲባልጉ እንዲሁም ሲዝናኑ ሲታዩኝ እበሽቃለሁ። እኔም ጊዜው ሳይመሽብኝ ከበረከቱ ለመቃመስ እመኛለሁ። እናም ወደ አዲስ አበባ መጣሁ። ከእቴ ጋር መኖሬ የተስማማኝ ይመስላል? አትሳሳት። አስታጣቢ መስል የሰው እጅ እያዩ መኖር ቀላል እንዳይመስል። በቲያትር ሙያ እንጀራ ለማግኘት የአጤ ቴዎድሮስን ታሪክ ለ4 ዓመት ያህል ሸምድጃለሁ። አጤ ቴዎድሮስ መሳፍንትን ለማጥፋት እንኳን ያን ያህል ጊዜ አልፈጀባቸውም። ከመክሊት ጋር ስኖር ተሸማቅቄ ነው። አንድ ቀን ቤት ሆኜ ቦይፍሬንዷ መጣ። ሰው ርቦኝ ስለነበር ገና ሳየው ተጠመጠምኩበት። እሱ ግን ገፈተረኝ። ከዚያ በፍልስፍና ሐሳቦች ላይ መወያየት ፈልጌ ስለ ነፃ ፈቃድ ያለ አስተያየት ምንድን ነው አልሁት። እርሱ ግን ምን ብሎ እንደመለሰልኝ ታውቃለህ? ነፃ ፈቃዱን ትተህ ለምን መንጃ ፈቃድ አታወጣም አለኝ። መክሊት እንዳሁኑ እንዳንተ ሳቀች። ትንሽ ቆይተው እንደ ሕፃን ልጅ ኦሞ እንድገዛ ላኩኝ። ወጣሁና ዝም ብዬ መራመድ ጀመርኩ። ወዲያው ዝናብ መጣ። ለመጠለል አልፈለኩም። ሀፍረቴን እንዲያጥብልኝ በዝናቡ እየበሰበስኩ መንገዴን ቀጠልኩ። ምን ነው ፈጣሪ በዚያ ሰዓት የጨው ሐውልት ቢያደርገኝ ታጥቤ እንዳልቅ። እህቴና ቦይፍሬንዷን ስለጠላኋቸው ቢያንስ ለሳምንት ወደ ቤቴ ላለመመለስ ቃል ገባሁ። ትንሽ ቆይቼ ግን ሳምንቱን ወደ 3 ቀን አሸጋሸው። እየመሸ ሲሄድ ብርዱና ረሃቡ ከኩራቴ በላይ ሆነ። ይቅር ለእግዚአብሔር ብዬ ወደ ቤት ተመለስኩ።
በእርግጥ መክሊት ባለውለታዬ ናት። ከአባቴ የወረስኩት ነገር ቢኖር የስኳር ህመም ብቻ ነው። የዚህ ዓለም ነገር አይገርምህም? አንዱ ከአባቱ የስኳር ፋብሪካ ሲወርስ፣ ሌላው የስኳር ህመም ይወርሳል። አዲስ አበባ ውስጥ ያለ መክሊት እርዳታ የማደርገው ነገር ቢኖር ራሴን ማጥፋት ብቻ ነው። አሁን ትላንት ማታ ራበኝ፣ ብቸኝነትም ተሰማኝ። ሁሉ ነገር ባዶ ሲሆንብኝ ኮረንቲ ጨብጬ ለመገላገል ወሰንኩ። ግን በአጋጣሚ መብራት ተረኛ ስለነበር ያሰብኩትን ለማሳካት አልቻልኩም። ከዚህ በኋላ የምቆይበት ምንም ምክንያት አይኖረኝም። ልሂድ። ለነገሩ ዕድሜም እየሄደ ነው። ወደ ገጠር ልሂድና ድንጋይ እየፈለጥኩ ባሬላ እየተሸከምኩ ቻይኖችን ላግዝ። ከመምጣቱ በፊት የአጤ ቴዎድሮስን ታሪክ ሳነብ ንጉሡ ከግንበኞች ጋር ሆነው መንገድ ይሰሩ እንደነበር አነበብኩ። እሳቸው እንዲያ ከሰሩ እኔ ለምን አልሰራም? እሄዳለሁ፣ ግጥም አድርጌ እሄዳለሁ። ወንድምየው በንግግሩ መሃል ረጃጅም እጆቹን አሁንም እንደ ተደባዳቢ ስለሚያወናጭፋቸው ፊቴን በክንዴ እየመከትኩ ማዳመጥ ነበረብኝ። ከራስጌው በነበረው ጠረጴዛ ላይ የተደረደሩ መጽሐፎች፣ የሲጃራ ማህደሮች፣ ክብሪቶችና የአመድ ቋቶች ተራ በተራ እየወደቁ ወለሉን ሞሉት። የሆነ ሰዓት ላይ እንዲያውም ጠረጴዛው ራሱ ወደቀ። ወንድምየው ንግግሩን እንደጨረሰ ያደረገውን ተመልክቶ ይቅርታ አድርግልኝ፣ ልማዴ ነው። የፊጥኝ ካልታሰርኩ በቀር በአፌ ብቻ ሐሳቤን ለመግለጽ አልችልም አለኝ። ከጥቂት ዝምታ በኋላ ሲጃራውን ለኩሶ አንድ ጉንጭ ከወረወረ በኋላ በውሳኔ ላይ ምን ትላለህ ሲል ጠየቀኝ። ምን ልበለው? የሚከተለው ልበለው? ውሳኔ ጥሩ ነው። ከመንገድ ሥራ ይልቅ የቲያትር ሥራን የመረጥከው ስመጥርነት ፈልገህ ነው። ሲመስለኝ ስም ከመቃብር በላይ ይውላል የሚለው ተረትና ምሳሌ አታሏል። ድሮ እንደዚያ ሊሆን ይችላል። ዛሬ ግን ሟች ስለበዛ ከመቃብር በላይ የሚሆነው ስም ሳይሆን የሌላ ሰው መቃብር ነው። የስም ጉዳይ የሚያሳስብህ ከሆነ በሚሰራው አስፋልት ላይ ሬንጁ ሳይደርስ ስምህን ቅረጽበት። እንደኔ ስም ብዙ ዋጋ የለው። አንድ ሰው ወደኛ ካፌቴሪያ ገብቶ ወተት ከጠጣ በኋላ የጠጣበትን ሂሳብ እንጂ ስሙን አንጠይቀው። በአሁኑ ሰዓት ለሀገራችን የሚያስፈልጉ መሰረታዊ ስራዎች 3 ናቸው። ገበሬነት፣ አስተናጋጅነትና ሐኪምነት። ገበሬው ምግብ ያመርታል፣ አስተናጋጁ ምግብ ያቀርባል። ምግቡ ታይፎይድ ሲያመጣ ሐኪሙ ያክማል። አለቀ። ተዋናይ ለምን ይጠቅማል? ገበሬ መሆን እንጂ ገበሬ መምሰል ለሀገራችን ምን ይጠቅማል? ብሔራዊ ቲያትር ከተቋቋመ ጊዜ ጀምሮ ብዙ ሰዎች እንደ በሬም እንደ ገበሬም እየሆኑ ተጫውተዋል። ከብሔራዊ ቲያትር 1 ኩንታል ጤፍ ተጭኖ ሲወጣ አየው የሚል ሰው ግን የለም። ተዋናዮች መድረክ ላይ ሙዝ መብላት የሚያስፈልጋቸው ከሆነ እውነተኛ ሙዝ ነው የሚበሉት። የሙዝ ዛፍ ሲተክሉ ግን የሚምሰል ነው። ለዚች ሀገር የውሸት እየሰሩ የምር መብላት አይቻልም። ሁላችንም መስራት አለብን። አጎቴን ውሰድ። የከባድ ተሳቢ መኪና ሹፌር ነው። የሚነዳው መኪና በጣም ረጅም በመሆኑ ተሳቢው የሸዋ መሬት ሳይለቅ ዋናው መኪና ጎጃም ይገባል እና አጎቴ ቴዎድሮስን ሆኖ መተወን አቅቶት ነው። እህትህ መክሊት የሰው ቤት እያጠናፈራት አስተናጋጅነት የምትሰራው ቴዎድሮስን ሆና ለመተወን አቅቷት ይመስልሃል? እንዲያውም ለሹርባ የሚሆን በቂ ፀጉር ስላላት አጤ ቴዎድሮስን ሆና ለመተወን ካንተ ትሻላለች። ይሁንና ይህን በማለት ፋንታ መክሊት እንድሰጠው አደራ ያለችኝን 500 ብር ከኪሴ አውጥቼ ሰጠሁት። አልቀበልም አለኝ። እግዚአብሔር ይስጥልኝ፣ እስካሁን ላደረገችልኝ ሁሉ እግዚአብሔር ይክፈላት። ከአሁን በኋላ ግን 5 ሳንቲም ከሷ አልቀበልም ብለው ብሰራው እምቢ አለ። እሁድ ጠዋት ልሸኘው በዚያው የምር መሄዱን ለማረጋገጥ አውቶቡስ ተራ ድረስ አጀብኩት። ወረፋ ይዤ ተጋፍቼ አውቶቡስ ውስጥ ከገባም በኋላ እንግዲህ አይዞ በርትተህ ስራ አልሁና እጄን ሰልጄ ማጅራቱን አሻሸውለት። ያለቅስ ጀመር። አየህ፣ ገጠሩን ከአዲስ አበባ የሚያገናኘው አስፋልት መሰራት አለበት። በደንብ ካሰብከው ለኢኮኖሚ ብቻ ሳይሆን ለተውኔትም ይጠቅማል። ገጠር የሚገኙ የቲያትር አፍቃሪዎች ወደ አዲስ አበባ መምጣት የሚችሉት አስፋልት መንገድ ሲሰራ ነው። ወንድምየው ግን ማጽናኛ አልበጀውም። በአውቶቡሱ መስታወት አሻግሮ እየተመለከተ አጥብቆ ያለቅስ ጀመር። አሳዘነኝ። መርዶ ሰምቶ ነው አሉኝ ከኋላ የተቀመጡት አሮጊት ተሳፋሪ። ትንሽ ካለቀሰ በኋላ በረጅሙ ተንፍሶ አዎ ጠንክሬ እሰራለሁ አለ። እንዲያ ነው ወንድ ማለት አልኩት። አዎ 400 ኪሎ ሜትር አስፋልት በደሜና በላቤ ይሰራል። እሰይ አልሁና ክንዱን ጨበጥ አድርጌ ያስኩት። አዎ በላቤና በደሜ የመሰረትኩሽ ኢትዮጵያ እናቴ ቀለሜ። ምን አልክ? አይ ቃለ ተውኔቱ ጣልቃ ገብቶብኝ ነው አለኝ በሚያሳዝን ድምፅ። ወዲያው ዳግመኛ ለማልቀስ ማሟሟቅ ጀመረ። ቀስ ብዬ ለመውረድ ወደ አውቶቡስ በር ስጠጋ የባለፈውን ፍራንክ ይዘኸዋል አለኝ እየተናፈጠ።
አዎ ልስጥህ። ራሱን በአዎንታ ነቀነቀ። ሰጠሁትና ወረድሁ።